ሰላም ተወደዳችሁ ቤተሰቦቼ እንዴት ናችሁ? በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም ይስፈንላችሁ። እንግዲህ ዛሬ የመጣሁት በጣም ውስጤ የተሰማኝ ነገርና በጣም ያዘንኩበት ቪዲዮ ስላየሁኝ ነው ቲክቶክ ላይ ተለቆና እኔም ራሱ በጣም ስለማቀው በየሚዲያው ስለማቀው እና ምን ነው ጠፋም እያልኩኝ ነበርና እንግዲህ የቴዎድሮስ ካሳሁንን ሁኔታው አብዛኞቻችን ሰምተን ሊሆን ይችላልና እኔም ቲክቶክ ላይ ያየሁትን ነገር ሜቢ በቃ የኔ ተከታዮች እኔን የሚከተሉ ሰዎች ቢያንስ የተወሰነ ቢሆን ድጋፍ ሊያደርጉለት ይችላሉ ብዬ ስላሰብኩኝ ወደ እናንተ በእንደዚህ አይነት መልኩ ይዤው መጣው ማለት ነው። ቴዎድሮስ ካሳሁን እንግዲህ በመናቀው በተለያዩ የሶሻል ሚዲያዎች ላይ ነበር የምናቀው። ለምሳሌ ፋና ላምሮት ላይ ብዙ ጊዜ የሰራ ልጅ ነው፣ ብዙ ጊዜ የሰራ ወጣት ነውና ቤተሰቡን ልጆቹን የሚያስተዳድረውን በዛ ነበረ። በአሁን ሰዓት ያለበት ሁኔታ በጣም አሳዛኝና በጣም መጥፎ ደረጃ ላይ ነው ያለው። እንደተናገረውም ከሆነ ያኔ ፋና ላምሮት ላይ በመሰራ ጊዜ ስትረስ እያያዘኝ ጭንቀት እያያዘኝ ወደ ውጭ ይወጣ ነበር ፕሮግራም አቋርጬ እና በአሁን ሰዓት ግን ያለው ጸበል ነው እና ባካችሁ አግዙኝ፣ ባካችሁ እርዱኝ። ልጆች አሉኝ፣ ቤተሰብ አሉኝ። ስለዚህ ቤተሰቦችንና ልጆችን የሚያስተዳድር ገንዘብ ምንም እጄ ላይ የለም። ስለዚህ ለልጆቼ የትምህርት ቤት እና ለቤት ኪራይ የሚሆን ገንዘብ ባካችሁ አግዙ እያለ መልእክቱን አስተላልፏልና የእውነት ለእናንተ ይዤ የመጣሁት በጣም ስላዘንኩ በጣም ስለተሰማኝ ነው። ስለዚህ እንግዲህ እባካችሁ ሁላችሁም ቴዎድሮስ ካሳሁን ማገዝ የምትፈልጉ መርዳት የምትፈልጉ እንግዲህ ቲክቶክ ላይ ተለቋል። አካውንቱን እንኳን እኔ እስኪ ካገኘው ጽፍላችኋለሁ እና እሱን ፈልጋችሁ እባካችሁ አግዙ እላለሁኝ። እና እንግዲህ ሶሻል ሚዲያ ላይ የምናውቀው ወጣት ነው፣ የቤተሰብ አስተዳዳሪ ወጣት ነው። ያን የመሰለ ውበቱን እኔ አሁን ራሱ እንደዚህ ጎስቁሎ ሳይው የእውነት እግዚአብሔር ምስክሬ ነው የምላችሁ በጣም ነው ያዘንኩት፣ በጣም ማለት ነው። ስለዚህ ባካችሁ ሰው ለመርዳት ነው ይባላል አይደል? ሰው ለመርዳት ሰው መሆን በቂ ነው ይባላል አይደል? ስለዚህ ተረቱን ብቻ አንኑረው፣ በተግባር እናድርገው ብዬ መልእክት ለማስተላለፍ ነው የመጣሁት። ቴዎድሮስ ካሳሁን አሁን ያለበትን ደረጃ ብታዩት በጣም የሚገርም ደረጃ ነው። በጣም ጉስቁልቁል ብሎ የእውነት በፊት የምናውቀው ቴዎድሮስ አይደለም አሁን ማነው ሁላ እንላለንና ስለዚህ እባካችሁ ይሄ ሰው ለመርዳት ሰው መሆን በቂ ነው የሚለውን ተረት ብቻ አናድርገው እና እባካችሁ በተግባር እንኑረው እና እናግዘው እላችኋለሁ። በእኔ በኩል ያላችሁ እንግዲህ እኔ ተወዳጆች ሆናችሁ እኔን የምትከተሉ እኔን የምትወዱ ሰዎች እባካችሁ ቴዎድሮስ ካሳሁን እናግዘው፣ ከጎኑ እንድረስለት፣ ለቤተሰብና ለልጆቹ እንድረስለት እላችኋለሁ። ቴንኪው። ቀጣይ ቪዲዮን አሳያችኋለሁ። ቪዲዮውን አይታችሁ ሁላችሁም ሼር አድርጉ። ቢያንስ እናንተ ማገዝ ባችሁ ብዙ ማገዝ የሚፈልጉ ሰዎች ስላሉ ለነሱ እንድታደርሱልኝ በእግዚአብሔር ስም ጠይቃለሁ። ቪዲዮን አሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ። ሰላም ጋይስ እንዴት ናችሁ? ሰላምታ ይድረሳችሁ በያላችሁበት። ለማታውቁኝ ቴዎድሮስ ካሳሁን እባላለሁ። የዚህ የቴዴል ቲዩብ ላይ የተለያዩ ስራዎችን የሰራው ቆይቻለሁ። ከዚህ በፊት ደግሞ እንደምታውቁት በተለያዩ የቴሌቪዥን ቻናሎችም አንዳንድ ስራዎችን ለመስራት ሞካክሬያለሁ። ግን ያው በተለያየ ጊዜ I'm not okay guys, I'm not okay እና በተለያየ ጊዜ የተለያዩ ስራዎችን ለመስራት እየሞከርኩ ነበረ። ግን ያው እንደምታውቁት በጣም ተከታታይነት የሌለው ብቅ ጥልቅ ጠፋ መጣ አይነት ነገር ውስጥ ነበር የነበርኩት። ያም በኋላ ላይ አሁን ሪሰንትሊ እየተረዳሁት እንዳለሁት ያለ ምክንያት የሆነ ነገር አልነበረም። ምንድነው የሆነው ነገር? ያው ብዙ ጊዜ ለሰው ያልነገርኩት ነገር የውስጥ ጭንቀት ሰምቲንግ ወይም ስትረስ አይነት ነገር ነበረብኝና ከምን እንደሚመጣ ግን እርግጠኛ አይደለሁም። በተለያየ ቦታ ላይ በመሰራበትም ሰዓት ድንገት ሳልናገር እያቋረጥኩ መውጣባቸው ጊዜያቶች ነበሩ። ከነዛም ውስጥ አንዱ በፊት ለፊት የሚታዩ ቴሌቪዥኖች ላይም የተከሰተ ነገር ነው። ምንም እንትን ሳይደረግ ስራውን ትቶ የመጥፋት አይነት ነገር በተደጋጋሚ ራስን አይዞሌት ማድረግ እነዛ አይነት ነገሮች ተደጋጋሚ ያደርግ ነበርና በስራዎቼ ላይም እንደምታዩት የተለያዩ ነገሮችን ሞክራለሁ። ከዛ ደግሞ ብዙ አይቀጥሉም። እነዛም በውስጥ ያሉ የተለያዩ የሚሰሙኝ የነበሩ ነገሮች ነበሩ። እነዛን ነገሮች ሶልቭ ለማድረግ መፍትሄ ለመስጠት የተለያዩ አይነት ነገሮችን
ሞክሬያለሁ ሃይማኖታዊ በሆነ መንገድ በመጸለይ በተለያዩ ሁኔታዎች። ነገር ግን ከጊዜ ወደ ጊዜ እየተባባሰ እና የተለያዩ ደስ የማይሉ ስሜቶች ውስጥም ወደ መግባት እየመጣሁ በመምጣቴ ምክንያት ወደፊት ዝርዝሩን ነገር ነግራችኋለሁ። አሁን ግን ዋና የመጣሁበት ምክንያት ምንድነው? አሁን ያለሁት ጸበል ነው። ቦታውን እንግዲህ ወደፊት ነግራችኋለሁ። ለጊዜው ግን ይቆየንና ላስት የተወሰኑ ቀናቶች ሆነውኛል። አሁን የተወሰኑ ቀናቶች ላይ በጣም ፑሽ የሚያደርግ ስሜት ራስ ላይ መጥፎ አይነት ጉዳቶችን እንደማስደረስ ወደ ማሳሰብ እንደዛ አይነት ነገሮች በጣም ከፍተኛ ግፊት በውስጤ ላይ ሲፈጠር ቀጥታ የወሰድኩት አማራጭ ምንድነው? ወደ ቅድስት ቤተክርስቲያን ወደ ገዳም መሮጥ ነው። ምክንያቱም አይኖ በዛ መፍትሄ እንደሚገኝ ያውቃለሁ። አሁንም ከገባው በኋላ ለውጦች አሉኝ። ብዙ ጊዜ ከቅድስት ቤተክርስቲያን ርቄ ቆይቻለሁ። ቤተክርስቲያን ኦልሞስት በጣም ብዙ ጊዜ ያው እሱን ወደፊት በዲቴይል እነግራችኋለሁና አሁን ግን ምንድነው እንደዚህ በዚህ ወጣ ገባዎች ምክንያት በዚህ የተለያዩ መሰናክሎች ምክንያት አሁን ፋይናንሻል ችግርም ላይ ነኝ ያለሁት። ልጆቼን ቤት ጥዬ ነው የመጣሁት። 2 ልጆች አሳድጋለሁ እና አሁን የቤት ክራይም የተለያዩ ነገሮችም ትምህርት ላይ ናቸው ያሉት። በዛ ላይ የተለያዩ ነገሮች አሉና እኔ ደግሞ እዚህ ትንሽ መቆየት ፈልጌያለሁ። ስለዚህ በተቻላችሁ መጠን እገዛችሁን እፈልጋለሁ። እኔ ካለሁበት ነገር እግዚአብሔር እንደሚያወጣኝ እንደሚያድነኝ ያውቃለሁ፣ አምናለሁ። እዚህ ቆያለሁ። ጸበል ቦታ ላይ ቆይቼ ለመጸበል ነው የወሰንኩት። ስለዚህ ከዲስክሪፕሽኑ ላይ ከመግለጫው ላይ በማስቀምጥላችሁ የንግድ ባንክ አካውንት የተቻላችሁን አነሰም በዛም ሳትሉ እርዳታችሁን እንድታደርጉልኝ ነው። ያም ለቤት ኪራይና ለተለያዩ ነገሮች ሊውል የሚችል ነገርና ጊዜው ከዚህ ሁኔታ ውስጥ እስከወጣ ድረስ አንዳንድ ነገሮችን ሊያግዘኝ በሚችል መንገድ እንድታግዙኝ ነው ጥያቄን የማቀርብላችሁ። ሌላው በጸሎታችሁ በያላችሁበት በየምታምኑት ነገር በየእምነታችሁ ወደ ፈጣሪ እንድትጸልዩልኝ እነዚሁ አሳስባችኋለሁ። ስለምታደርጉልኝ ነገር ከልብ አመሰግናለሁ። ወደፊት እንግዲህ ያለሁበትን የጸበል ቦታም ያሉትን ለውጦችም ያሉትን ምስክርነቶችንም ወደፊት የምገልጽላችሁ ይሆናል። ሌሎችንም ዘርዘር ያሉ ነገሮችን ወደፊት የማጋራችሁ ይሆናል። ለአሁኑ ግን እርዳታችሁን እገዛችሁን እሻለሁ። በንግድ ባንክ አካውንት ከዲስክሪፕሽኑ ላይ አስቀምጥላችኋለሁ። በሱ እየተጠቀማችሁ እንድታግዙኝ በእግዚአብሔር ስም ጠይቃችኋለሁ። አመሰግናለሁ። አሳዛኝ መረጃ ነው። ቴዎድሮስ ካሳሁን ተክሌ ወገኖች እንዴት ናችሁ? እንደምታውቀው እኔ በፋና ላምሮት ዝግጅት ላይ ስሰራ ብዙ ጊዜ የመንፈስ ጭንቀት ይዘኝ ነበር። ብዙ ጊዜ ፕሮግራሞችን እያቋረጥኩኝ እወጣም ነበር። ከዛ በኋላ ከጊዜ ወደ ጊዜ ይተወኛል ስል እየባሰብኝ ሄዶ ራሴ ላይ እርምጃዎችን እንድወስድ ያገፋፋኝ ጀመር። ነገር ግን ራሴንም የምወዳቸውንም ልጆችንም ልኑርላቸው ብዬ ጸበል ቦታ ጸበል እየተጠመቅኩኝ ይገኛለሁ። ትንሽም ሻል ብሎኛል። ነገር ግን እኔ አሁን ላይ ስራም እየሰራው ስላልሆነ ለልጆቼ የቤት ክራይ፣ የትምህርት ቤት ክፍያና አንዳንድ ነገር ስለቸገረኝ እንድትረዱኝ ወደ እናንተ መጣው በማለትም ነው መልእክቱንም ያስተላለፈው። እጅግ አሳዛኝ መረጃ ነው። የሰው ልጅ ምን እንደሚገጥመው አይታወቅም። በጣም የህይወት ፈተናዎችና መከራዎች ይገጥሙታል። ይህን እንግዲህ በፋና ላምሮት ውድድር ላይ የማያውቀው የለም ማለት ይቻላል። የኛው በጣም ተወዳጁ ጋዜጠኛ ነው። በጣም በሚገርም ሁኔታ የመድረክ ፐርፎርመንሱ መድረክ ላይ ፕሮግራም የማቅረብ አቅሙ ራሱ ልዩ እንደሆነ ጭምርም ነው። ይህ ጋዜጠኛ እንግዲህ ያለበት ሁኔታ እጅግ አሳዛኝ እንደሆነ ጭምርም ነው። በአሁናዊ ሁኔታን ያስተላለፈ